ሰላምና ጤናን ፍቅርን በረከትን ያድልኝ ክብራትና ክብራን ሳርስ ቤተሰቦቼ በዜና ቻናላችን ላይ ነው ያላችሁት። ዛሬ እንግዲህ ሰሞኑን ትላንትም ከትላንት ወዲያም በደንብ ምናልባት በዘገባ ላይ ስላልተገናኘን ነው እንጂ በጣም ከበድ ያሉ ነገሮች ናቸው ዓለም ላይ የሆኑ ያሉት። ሪፖርቶችን ማየት ያስፈልጋል። ስለዚህ ይሄን መሰረት አድርጎ በተለይ የኢራን ጦርነት ላይ መሰረት አድርጎ እየተነገሩ ያሉ ዜናዎች በጣም ጠንከር ያሉ ናቸው። አንደኛ በተለይ የሆርሙዝ ባህረ ሰላጤ የባህሩን ሰርጥ መዘጋትን ተመልክቶ እየተነገሩ ያሉ ዜናዎች እንግዲህ አንዴ ተከፈተ ተባለ፣ መልሶ ደግሞ ተዘጋ ተባለ እና በጣም ከበድ ያሉት ወሬዎች ምንድናቸው ከዚህ ጋር የተያያዙት የሚለውን ነገር በተመለከተ በዚህ ፕሮግራም ላይ በደንብ አሳያችኋለሁ። ሌሎች አጫጭር ዘገባዎችም አሉ። ዛሬን በተመለከተ ምንድነው እየተከናወኑ ያሉት የባለፉት 12 ሰዓታት የሚለውን ያክል በዚህ ፕሮግራም ላይ ይዤላችኋለሁ። ሌላኛው በዩክሬንና በሩሲያ መካከል ያለው ጦርነት ላይ ዩክሬን ሩሲያን እየበለጠች ያለችበት መስክ አለ። ይሄስ ምንድነው? እንዴት ሩሲያ ልትበለጥ ቻለች? በዚህ እና በጣም በከፍተኛ ሁኔታ ጥቃት እየደረሰባት ነው ሩሲያ። ስለዚህ ይሄ ነገር ምንድነው የሚለውን ነገር በዚህ ፕሮግራም ላይ ያሳያችኋለሁ። IMF አደገኛ ሪፖርቶችን አውጥቷል ማለት ነው። እንግዲህ የዓለማችን ከባድ ስጋት ያለበት ደረጃ ላይ መድረሷን የሚያመላክቱና ለኢትዮጵያም ለአፍሪካም ዜናዎች ተሰምተዋልና እነዚህን ደግሞ ሰብሰብ አድርጌላችኋለሁ። በዚህ ፕሮግራም ላይ በእርግጠኝነት ቆንጆ ጊዜ ይኖራችኋል። እንግዲህ ውድ ቤተሰቦቼ ፕሮግራሙን ላይክ አድርጉት፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ ጠቁማችኋለሁ። መምህርና ጋዜጠኛ አብይ ይልማ ነኝ። ውድ ቤተሰቦቼ ከአጫጭሮቹ መረጃዎች ልጀምርላችሁ። በተለይም የሆርሙዝ ባህረ ሰላጤን ወይ ባህር ሰርጡን መዘጋት ተመልክቶ ኢራን እንግዲህ በባህር በርን እንደገና መዝጋቱ ከፍቻለሁ ብላ ካለች በኋላ መልሳ ዘግተዋለች። ያም ከፍቻለሁ ያለችበት ጊዜ ከሊባኖስና በእስራኤል መካከል ያለው ስምምነትን ለመፈጸም የሚያስችል አይነት ነገር እንደነበረና ከዚያም ፕሬዝዳንት ትራምፕ ደግሞ የማይሆን የሚሆነው ነገር ሲናገር እንደገናም ደግሞ አሜሪካ ባደረገችው አካሄድ ላይ መሰረት አድርጋ ኢራን ዳግማ መዝጋቷን ካስታወቀች በኋላ የኢራን አብዮታዊ ዘብ በባህር ሰርጡ የሚያልፉ መርከቦች ላይ ተኩስ ከፍቷል። ስለዚህ ኢራን ተኩሱ መክፈቷ እየተሰማ ያለበትን ሁኔታ በተመለከተ በጣም በርካታ ነገሮች እየተነገሩ ነው ያሉት። በተለይ የሆርሙዝ በር ሙሉ ለሙሉ መዘጋቱን ነው ይሄ የሚያሳየው። ስለዚህ ከሚያዝያ 18 ከትላንትና ጀምሮ እንግዲህ የሆርሙዝ የባህር በር እንደገና ሙሉ ለሙሉ መዝጋቷን ተከትሎ የወጡት ውሳኔዎች አንዱ መካከል ይህንን የሚተላለፉ አካላት ላይ ከፍተኛ የሆነ ወታደራዊ እርምጃ የመውሰድ አካሄድ ኢራን ጀምራበታለች። በመርከቦቹ ላይ የተከፈተ ተኩስን በተመለከተ የኢራን አብዮታዊ ዘብ ጦሩ በሆርሙዝ ባህር በኩል ለማለፍ የሚሞክሩ የንግድ መርከቦች ላይ ነው እንግዲህ ተኩሱን የከፈተው። በተለይም በኦማን አቅራቢያ የህንድ ባንዲራ ያለበት ታንከር ላይ ሁሉ ጥቃት መፈጸሙ እንደተዘገበ ሰምታችሁ ሊሆን ይችላል። የጠላት ተብለው የተፈረጁ መርከቦችም ማስጠንቀቂያ እንደደረሳቸው የተነገረ ነው። የኢራን የባህር ኃይል ማንኛውም ወደ ሆርሙዝ የባህር በር የሚጠጋ መርከብ ከጠላት ጋር እየተባበረ ነው በሚለው ተቆጥሮ ኢላማ እንደሚደረግ ኢራን እንግዲህ ማስጠንቀቂያ የሰጠች ነው ያለችው። መርከቦች ከኢራን ፈቃድ ውጪ እንዳይንቀሳቀሱም ታግዷል ማለት ነው። እንግዲህ እዚህ ጋርም ተያይዞ የአሜሪካ እገዳና የኢራን በቀልም አለ። ኢራን የተለያዩ መርከቦችን ማገዷን ያስታወቀችው አሜሪካ በኢራን መርከቦች ላይ የጣለችውን የባህር ላይ እገዳ ወይም ብሎኬድ አልነቅልም ወይም አልተውም ማለቷን ተከትሎ እንደሆነ ታውቃላችሁ። ኢራን ይህንን ድርጊት እንግዲህ የባህር ላይ ወንጀል እንደገና የተኩስ አቁም ስምምነት ጥሰት ነው ስትል ነው የምትከሰው። የኢራን መርከቦች ጥቃት መክፈታቸውን ተከትሎ በጣም በርካታ የንግድ መርከቦች በሆርሙዝ የባህር በር መግቢያ አካባቢ የነበሩትን መንገዶች እንዲቀይሩ መገደዳቸው የተነገረ ነው ያለው። የባህር ላይ መረጃዎች እንደሚያሳዩት የመርከብ እንቅስቃሴ በእጅጉ ቀንሷል። ሌላኛው የዓለም አቀፍ የነዳጅ አቅርቦት ስጋት ነው። የሆርሙዝ የባህር በር የዓለም አቀፍ የነዳጅ አቅርቦት 20% የሚያልፍበት ወሳኝ መንገድ ነው። ይሄ መዘጋቱ እንግዲህ በዓለም ገበያ ላይ የነዳጅ ዋጋ እንዲጨምር፣ የኃይል ቀውስ እንዲባባስ ከፍተኛ ስጋት ደቅኖ ያለና እውነትም በተግባር ይሄን ያሳየ እንደሆነ እየሰማን ነው። እንግዲህ ከቀናት በፊት በፓኪስታንና በሌሎች አሸማጋዮች ጥረት ለተደረሰው የሊባኖስና የእስራኤል ተኩስ አቁም ስምምነት የኢራንና አሜሪካ የጥበቃ ጦርነት ተመልሶ በመባባሱ የውሃ ላይ ስምምነቱ እየፈረሰ እንደሚገኝ እየተነገረ ነው የሚገኘው። እንግዲህ የስምምነቱ ወይም የተኩስ አቁም ስምምነቱ ሊደረመስ የቀረው ጥቂት ቀናቶች መሆናቸውን መርሳት የለባቸው። በጣት የሚቆጠሩ ቀናቶች ናቸው የቀሩት። ከዛ ቀን በኋላ እንግዲህ ኢራን ላይ እንደገና በአሜሪካ መካከል ሊከፈት የሚችለው ጦርነት አያድርስ ሊሆን እንደሚችል መረጃዎች ያሳያሉ።
እንግዲህ ክቡራትና ክቡራን የሣድስ ቤተሰቦቼ በዩክሬንና ሩሲያ ጦርነት መካከል ያለውን ጉዳይ በተመለከተ እየተሰሙ ካሉት ነገሮች መካከል አንዱ በቅርቡ ዩክሬን እየተጠቀመቻቸው ያላቸው የሮቦት ወታደሮችን ነው። የዩክሬን ጦር ምንም አይነት ሰው ሳይጠቀሙ በሮቦቶችና በድሮኖች ብቻ የታገዘ ጥቃት በመሰንዘር ላይ ነው ያሉት። የሩሲያ ምሽጎችን መቆጣጠርም ችለዋል። ይሄ ነገር እንዴት ዩክሬን ሩሲያን በዚህ ደረጃ ላይ አውትስማርት አደረገቻት የሚል በጣም በርካታ ጥያቄዎች የተነሱ ነው። የሩሲያ ወታደሮች ለሮቦት እጃቸውን ሰጥተዋል። በጦርነት ታሪክ ለመጀመሪያ ጊዜ የሩሲያ ወታደሮች በሰው ሳይሆን በታጠቁ የዩክሬን ምድር ሮቦቶች ወይም ዩጂቪ ይባላሉ በዛ ተከበው እጃቸውን እንዲሰጡ ተገደዋል። ይሄም የታየ ነው። ከዛ ውጪ የወታደሮችን ህይወት መታደግን በተመለከተ ዩክሬን በአደገኛ የጦር ግንባሮች ላይ ወታደሮችን በመተካት ሮቦቶችን ትጠቀማለች። በ3 ወራት ውስጥ ብቻ ከ22000 በላይ የሮቦት ተልእኮች መከናወናቸው የተገለጸ ይገኛል። ሌላኛው የምግብና የትጥቅ አቅርቦት ወይም ሎጂስቲክስ ነው። በአሁኑ ጊዜ 90% የሚሆነው የዩክሬን ጦር ግንባር ቀደም አቅርቦቶች በሮቦቶች ይከናወናል። ይሄም የሩሲያ ድሮኖች ሊጠቁ የሚችሉ ሁኔታ ክፍት ያደርግባቸዋል። ከዛ ውጪ በሩሲያ ድሮኖች ሊጠቁ የሚችሉ ሰዎችን ስጋት እንደቀነሰም እየተነገረ ይገኛል። ቁስለኛን ከጦር ቦታ የማውጣትም ስራ በዚህ ተልእኮ ውስጥ ተካቷል። ሮቦቶቹ ቃሬዛዎች ወይም እንደ አራዳልና ቮያ ኢ ያሉ ቁስለኛ ወታደሮችን ከአደገኛ ቀጠናዎች ውስጥ በማውጣት ከፍተኛ ሁኔታ ጥቅም ላይ እየዋሉ ነው ያሉት የዩክሬን እነዚህ ሮቦቶች። ስለዚህ በሮቦት የሚደረገው ጦርነት እንግዲህ የ21ኛው ምዕተ ክፍለ ዘመን በጣም አስገራሚ ጦርነት እየሆነ ነው የሚገኘው። ዝምተኛው ገዳይ ብለውታል። ራቴል ኤስ ይባላል። ይሄም በምድር ላይ የሚንቀሳቀስ ፈንጂ ተሸካሚ ሮቦት ነው። ያለምንም ድምጽ ወደ ጠላት ምሽግ በመጠጋት ታንኮችና ድልድዮችን የማፈንዳት ብቃት አለው። እነዚህ ሮቦቶች በሌሎች ዓለማት ላይ በጦርነት በጣም እየተፈለጉ ዩክሬንን በእጅጉ እየጠየቋት ሽጪልን የሚል ጥያቄዎች እየበረቱባት ያለ መስክ ነው። ሌላው ለረጅም ጊዜ ምሽግን መጠበቅ ነው። ለምሳሌ ዴቭ ድሮን የሚሉት አላቸው የተባለ ሮቦት አላቸው። ለብቻው አንድ ምሽግ ለ45 ቀናት ያክል ተከታትሎ ማቆየት ይችላል። ይሄም በጣም አስደናቂ እንደሆነ እየተነገረ ነው። የባህር ድሮኖች ወይም ሲ ቤቢ የሚባሉ አሉ። ሌላ ዩክሬን ምንም አይነት ትልቅ የባህር መርከብ ሳይኖራት በሮቦቶች ባህር ድሮኖች በመታገዝ በሩሲያ ጥቁር ባህር መርከቦች ላይ 1/3 የሚያክሉትን ማውደም እንደቻለች እየተነገረ ይገኛል። ዝቅተኛ ወጪና ከፍተኛ ምርትም እንዳለው ይነገራል። እንደ አንድ የምድር ሮቦት ወይም ዩጂቪ በግምት ከ15800 እስከ 18400 ዶላር የሚፈጅ ነው። ስለዚህም ዩክሬን በየወሩ በሺዎች የሚቆጠሩ ሮቦቶችን የማምረት አቅም አላት ማለት ነው። በርካሽ ነው የሚመረቱት እነዚህ ሮቦቶች፣ ነገር ግን ጥቃትና የማውደም አቅማቸው ግን በጣም ከፍተኛ ነው። እጅግ ውድ የተባሉ መሳሪያዎችን ሁሉ ማውደም ችለዋል፣ የሩሲያን ማለት ነው። ሩሲያ በጣም የተቸገረችባቸው የዩክሬን ሮቦቶች በከፍተኛ ሁኔታ ስኬታማ ስራ እየሰሩ ነው ተብለዋል። ሌላው የሮቦት ውሻዎች ናቸው። ሮቦት ዶግስ የሚባሉት ዩክሬን በአደገኛ የከተማ ውጊያ ውስጥ የስለላ ስራ የሚሰሩና ፈንጂዎችን እንዲያፈነዱ የሰለጠኑ ትናንሽ ሮቦቶች ውሻዎችን ማለት ነው በስፋት እያሰማራች ነው ያገኘችው። በእነዚህም ሁኔታዎች ከሩሲያ የተሻለ ፐርፎርማንስ እያሳየች ነው ያለችው። ጥያቄው ግን ሩሲያ እንዴት አውትስማርት ተደረገች? በዚህ ኤሪያ ላይ በዚህ ቦታ ላይ እንዴት ተበለጠች? በጣም በሚገርማችሁ ሁኔታ የዩክሬን ሮቦቶች በገቡበት ቦታ ሁሉ የሩሲያ ወታደሮችን በከፍተኛ ሁኔታ እያርበደበዱ እንደሚገኙ ሪፖርቶች ያሳያሉ። ክቡራትና ክቡራን የሣድስ ቤተሰቦቼ እንግዲህ በሊባኖስ የተኩስ አቁም ተስፋ የነዳጅ ዋጋ በአንድ በርሜል ከ$100 በታች ወደ 98.17 ዶላር ዝቅ ማለቱ እየተነገረ ነው የሚገኘው። የአሜሪካ አክሲዮን ገበያን በተመለከተ የደህንነት ስጋቶች ቢኖሩም የአሜሪካ አክሲዮን የተረጋጋ እንቅስቃሴ እያሳዩ ነው የሚል ሪፖርት ወጥቷል። የዩናይትድ ኪንግደም የኢኮኖሚ እድገት ከአይኤምኤፍ ትንበያ በላይ መሆኑ ተዘግቧል። ፎርድ 1.4 ሚሊዮን ፒክአፕ መኪናዎችን በጥራት ችግር ምክንያት ወደ ታች አምጡ ሰብስቡልኝ በሚል 1.4 ሚሊዮን የፎርድ መኪናዎች እየተሰበሰቡ ነው ተብሏል። የምግብ ዋጋ ግሽበትም ተዘግቧል። እንግዲህ የገብስ ዋጋ በዓለም አቀፍ ደረጃ ከፍተኛ ጭማሪ እያሳየ ነው ያለው ተብሏል። ፊሊፒንስ የቻይናን ኢኮኖሚ ተጽዕኖ ለመቀነስ አዲስ የኢንዱስትሪ ማዕከላትን በመገንባት ላይ ትገኛለች። እነዚህ ሁሉ ነገሮች ባሉበት እንግዲህ ውድ የሣድስ ቤተሰቦቼ የዓለም አቀፉ የገንዘብ ድርጅት አይኤምኤፍ ማስጠንቀቂያ አውጥቷል። በመካከለኛ ምስራቅ ውጥረት ምክንያት በዓለም ኢኮኖሚ እድገት ወደ መቀዛቀዝ ሊገባ እንደሚችል አይኤምኤፍ ያወጣው ሪፖርት
ያሳያል። በዚህ ዙሪያ ላይ መጠነኛ ቆይታ ላድርግላችሁ። እንግዲህ የዓለም ኢኮኖሚ እድገት መቀነስ በሚል IMF ያወጣው በ2026 ላይ ወደ 3.1 በመቶ ዝቅ ሊል እንደሚችል ነው። ከዚህ ውጪ እንግዲህ ሲቪር ሲናሪዮ በሚል ነው የገለጸው። የከፋ የኢኮኖሚ መቀዛቀስ ስጋት በሚል አስቀምጦታል። ጦርነቱ ከተራዘመና የኤነርጂ አቅርቦት ከተስተጓጎለ የዓለም እድገት ወደ 2 በመቶ ሊወርድ እንደሚችል IMF ማስጠንቀቂያ አውጥቷል። ይህም ወደ ዓለም አቀፉ የኢኮኖሚ ውድቀት ወይም ሪሴሽን ዓለምን ይዟት ሊወድቅ ይችላል የሚል ስጋቱን በቅርብ ጊዜ ይሄ ጦርነት ማይቆም ከሆነ አደገኛ ነገር ይመጣል የሚል ማስጠንቀቂያውን አውጥቷል። የነዳጅ ዋጋ መናር እንደምሰማችሁት ነው፣ በየጊዜው ከፍ ዝቅ ይላል። የዋጋ ግሽበትም ጨምሯል። እንግዲህ የኤነርጂና የምግብ ዋጋ መጨመር በዓለም አቀፍ የዋጋ ግሽበት ከ2026 ከ6 በመቶ በላይ ሊያደርሰው እንደሚችል መጠቆሚያዎች ወጥተዋል። በተለያዩ ሀገራት ላይ የዋጋ ግሽበት ኢንፍሌሽን በከፍተኛ ሁኔታ እየታየ እንደሆነ እየተነገረ ነው። በታዳጊ ሀገራት የሚደርስም ከፍተኛ ተጽዕኖ በIMF ሪፖርት ውስጥ ተካቷል። በማደግ ላይ ያሉ ሀገራት ለነዳጅና ለምግብ አቅርቦት ያላቸው ጥገኝነት ከፍተኛ በመሆኑ ከታዳጊ ሀገራት ይልቅ የኢኮኖሚ ውድቀቱ በእነሱ ላይ የከፋ ጉዳይ ይሆናል በእነዚህ ላይ ማለት ነው በሚል ጠቅሷል። ከአደጉ ሀገራት ይልቅ ታዳጊ ሀገራት ይጎዳሉ። ከዛ ውጪ የፋይናንስ ገበያ ለመረጋጋትም ሪፖርት ውስጥ ተካቷል። ከፍተኛ የዋጋ ግሽበት ለመግታት ማዕከላዊ ባንኮች የወለድ መጠንን ከፍ ሊያደርጉ ይችላሉ። ይህም በፋይናንስ ገበያው ላይ መዋዠቅንና ተጋላጭነትን ይጨምራል ተብሎ በIMF ስጋት ውስጥ ተካቷል። ከዛ ውጪ ክቡራትና ክቡራን የሣድስ ቤተሰቦቼ እንግዲህ በመካከለኛው ምስራቅም ቀጥተኛ ኢኮኖሚ መቀነስ ወይም መቀዛቀዝ እየታየ ነው። በግጭቱ እምብርት ላይ የሚገኙት ሀገራት የኢኮኖሚ እድገት በ2026 ወደ 1.9 ዝቅ ሊል ይችላል። ይህም ከቀድሞ ትንበያ በጣም ያነሰ ነው ተብሏል። ሌላኛው እንግዲህ ከምስራቅ አፍሪካ ጋር ይያያዛል ወይም እኛ ኢትዮጵያ ካለችበት ጋር ይያያዛል። እንግዲህ በዘላቂ የእዳ ዘላቂ ስጋትም ተካቷል። IMF እና የዓለም ባንክ በኢትዮጵያ የእድገት ደረጃ ዘላቂ ያልሆነ ወይም አንሰስተነብል እና በእዳ ችግር ውስጥ ያለ ወይም ዴብት ዲስትረስ ብለው በመደብ የምስራቅ አፍሪካን እና በተለይም የኢትዮጵያን ከፍተኛ የፋይናንስ ምልክት የህመም ምልክትን አመላክተዋል ተብሏል። እንግዲህ ቻይናና ምዕራባውያን ፉክክርም አለ። የኢትዮጵያ ዕዳ አወቃቀር ከምዕራባውያን IMF ፓሪስ ክለብ ይልቅ ለቻይና ከፍተኛ ድርሻ ያለው በመሆኑ IMF ማሻሻያዎቹ በኢትዮጵያ ውስጥ ያለውን የምዕራባውያን ተጽዕኖ ለማጠናከር ያለመ ነው ተብሎ ይታማል። ሌላኛው የካፒታሊስት ነጻነት ጫና ነው። IMF በኢትዮጵያ መንግስት የሀገር በቀል ኢኮኖሚ ማሻሻያ በዚህ ስም እንግዲህ የገበያ መር የውጭ ምንዛሬ ተመን ወይም ማርኬት ዲተርሚንድ ኤክስቼንጅ ሬት እና የንግድ ነጻነት እንዲተገበር ጠንካራ ጫና እያሳደረ ነው የሚገኘው። ስለዚህ አሁን በመካከለኛው ምስራቅ ላይ ያለውን ጦርነት መሰረት ተደርጎ በኢትዮጵያ ውስጥ ኢኮኖሚ ላይ እየተሰራ ያለው አሻጥሮች መካከል አንደኛው የካፒታሊስት ነጻ ጫና የሚባለው እንደሆነ ቀደም ብዬ የጠቆምኳችሁ መረጃ ያመላክታል። ሌላኛው በዚህ በኢራን ጦርነት ላይ መሰረት ተደርጎ በኢትዮጵያና መሰል ሀገራት ላይ እየተሰሩ ያሉ አሻጥሮች አንዱ የግል ተሳትፎ ነው። ፕራይቬታይዜሽን የሚባለው የIMF ማስጠንቀቂያዎች ኢትዮጵያ እንደ ቴሌኮም እና ኤነርጂ ያሉ የመንግስት ልማት ድርጅቶችን የግል ባለሀብቶችን እንድትሸጥ ወይም ፕራይቬታይዝ እንድታረግና ለውጪ ቀጥታ ኢንቨስትመንት ክፍት እንድታረገው የሚያሳስቡበት መንገድም ሌላ አደገኛ ከቻይና ጋር የሚደረግ የፖለቲካና የኢኮኖሚ ጦርነት አንዱ ውጤት ነው እየተባለ እየተነገረ ይገኛል። የእዳ መልሶ ማዋቀር ወይም ዴብት ሪስትራክቸሪንግ የሚባለውም እንደዚህ ነው። ኢትዮጵያ በG20 የጋራ ማዕቀፍ ወይም ኮመን ኤንድ ፍሬምወርክ ስር የእዳ እፎይታ ለማግኘት በ2021 ጀምሮ የምታደርገው ጥረት በIMF እዳ ግምገማዎች ላይ የተመሰረተ እንደሆነ ይታወቃል። ይሄም ሌላኛው አሻጥር ነው። የገንዘብ ተመን ማስተካከያ ማለት ዲቫሉዌሽን የሚባለው የኢትዮጵያ ብር የውጭ ምንዛሬ ተመንን ከጥቁር ገበያ ጋር ለማቀራረብ እንዲሰለፍ ወይም እንዲሳፈፍ ወይ ፍሎት ለማድረግ የተወሰነው የIMFን 3.4 ቢሊዮን ዶላር የፋይናንስ ድጋፍ ለማግኘት በታቸው ጫና እንደሆነ ይታወቃል። ይሄም ሌላኛው አሻጥር ነው። የክፍያ ቅድሚያ ጫናም አለ። IMF የኢትዮጵያን የውጪ ዕዳ ክፍያ ወይም ዴብት ሰርቪስ ማሟላት እንግዲህ የሀገሪቱን የፋይናንስ መረጋጋት ለሚያረጋግጥ ወሳኝ መሆኑን በመጥቀስ ከልማት ይልቅ ለዕዳ ቅድመ ክፍያ ወይም ቅድሚያ ኢትዮጵያ እንድትሰጥ የሚያረጋውን ጫናም በተለይ IMF በዚህ ላይ ትኩረት ኢትዮጵያ እንድታረግ ማድረጉም እየተነገረ ነው የሚገኘው ማለት ነው። ይሄ ሁሉ ነገር ባለበት ሁኔታ ላይ እንግዲህ የጦርነት ተጽዕኖም አለ። በኢትዮጵያ ውስጥ የሰሜን ኢትዮጵያ ላይ የተካሄደ ያለው ጦርነት የኢኮኖሚ ማሻሻያዎችን ለጊዜው ያቆመው የዕዳም ስጋቱም እንደዚህ ያባባሰ መሆኑን IMF ይገልጸዋል። የመንግስት ኢኮኖሚ ሚና ጫናም አለ። IMF የሚመክረው የማክሮ ኢኮኖሚ ማሻሻያ የመንግስት በኢኮኖሚ ውስጥ ያለውን ጣልቃ ገብነት በመቀነስ የግሉ ዘርፍ ግንባር ቀደም እንዲሆን የሚያደርግም እንደሆነ ይታወቃል። ስለዚህ የሶስትዮሽ ድጋፍ አለ። IMF፣ ወርልድ ባንክና ክሬዲተርስ እንደሚታወቀው በIMF 3.4
ቢሊዮን ዶላር ድጋፍ በሚል ለኢትዮጵያ የቀረበው ነገር እንግዲህ ከዓለም ባንክና ከሌሎችም አበዳሪዎች በተጨማሪ ገንዘብ ድጋፍን ለመክፈት ወይም አንሎክ እንደማድረግ እንደ ዋነኛ መሳሪያ አድርጎ ያገለገለ ይገኛል። በአጠቃላይ ኢትዮጵያን በዚህ በኢራን ጦርነት ጋር በተሳበበ መልኩ ቀድሞም IMF በጀመረው በዚህ በፋይናንስ ለውጦች ላይ ኢትዮጵያ ውስጥ እጁን የከተተበትን ርቀት አሁን ከቻይና በላይ አስረዝሞ ለመትከል የሚያስኬደውን አካሄድ በተመለከተ በIMF በጥንቃቄ በዚህ ሁሉ ውስጥ እየሰራ ነው ተብሏል። እንግዲህ ያው ለኢትዮጵያ እግዚአብሔር ይሁናት የሚለው ነገር ትልቁ ነገር እንደሆነ ይታወቃል። ምክንያቱም የኛን ኢኮኖሚ የሚቆጣጠሩት የIMF እና የምዕራባውያን ትልቅ አበዳሪዎች እንደሆነ ይታወቃል። ይሄ ባለበት ሁኔታ ላይ የዚህ ሁሉ ጦርነት ስጋት ደግሞ ሌላ ራስ ምታት ሆኖ መምጣቱ የሚያሳየው ነገር ሰፊ እንደሆነ ለመጠቆም ነው። እንግዲህ ክቡራትና ክቡራን የሣድስ ቤተሰቦቼ በእርግጠኝነት ከመረጃዎቻችን በጣም የሚገራርሙ ነገሮች አግኝታችኋል። ሣድስን ይሄ ዜና ቻናሉ ነው። ላይክ አድርጉ፣ ሰብስክራይብ ማድረግንም እንደገና ለሌሎች ሰዎች ሼር ማድረግንም እንዳትረሱ ጠይቁማችኋለሁ። እውቀት ታላቁ እግዚአብሔርን ታከብራለች። ሣድስ ሣድስ በአብይ ይልማ ሚዲያ ተዘጋጅቶ ይቀርብልዎታል። ሣድስ